ሞቅ ያረጋል ያነሳሳል ወታደሩን ያነቃቃል ተብሎ በታሰበበት ጊዜ ዛሬ ምንድነው የገጠመው ይሄ የመከላከያ ሽንፈት እንዴት ነው የሚተረጎመው መከላከያ እነዚህ ሺህ ጊዜ ብትዋጉ አታሸንፉንም እኛ ድሮን ቋለን እኛ እንደዚህ ያለን ሲለው ይሄ የኢትዮጵያ ልጅ እርስ በርሱ የሚጋደለው ለዛው 57% ኦሮሞ ተወላጆች ናቸው ማብራሚ ያዋቸው ዳታቸው ከ50% በላይ የኦሮሞ ተወላጆች ናቸው ይሄ መከላከያ ሰራዊት ያንተ መከላከያ ሰራዊት ነው ይሄ ብልጽግና ያንተ መንግስት ነው ማዳን አለብህ የተባለ የተቆተቆተ የቡና ለቅሞ መኖር የሚችል ወጣት እየሰበሰበ ወደ ጦርነት ግንባር እያሰማራ ያለው አገዛዝ ነው እስቲ በእውነት ምስራቅ እዝ ሰሜን ምስራቅ የሚባለው ሁለቱም ሰሜን ምስራቅ ነው የሚባል በነገራችን ላይ መቺው ሰሜን ምስራቅ ነው የምሬ ወዳጁ ነው የተመታው ሰሜን ምስራቅ እዝ የሚባል ነው የተመታው 12ኛ ክፍለ ጦር እና 61ኛ ክፍለ ጦር ነው የተለበሰሰው ከባድ ነውና ግዳን የሚባለው ወረዳ ነው ግዳን ወረዳ ይሄ ፓርቲኩላርሊ ይሄ አንደኛው በተለይ ያንደኛው ጥቃት የተፈጸመው ግዳን ወረዳ ወንዳች የሚባል ቀበሌ ነው እና ይሄ ጉባላፍቶ ወረባቡ ምናምን አካባቢ ሰፋፊ ቦታዎችም ዛሬ ውሏል ገና ውጊያው ቀጥሏል በነጋች ላይ ውጊያው ቀጥሏልና በአፋር ክልል በኩል የገባው የተማረከው ትንሽ በፎቶ ምናምን እናስደግፈው እንዴ ወይ በቪዲዮ እናስደግፈው የጦር መሳሪያ ስፍር ቁጥር ይሄ ሁላ ጥይት ነው ይሄ ምን ይባል ሞርታሮች የሞርታር ቁጥር የዲሽቃ ቁጥር ሰራዊቱ ያኔ ቆላተንቤን ያየነው አይነት ሙርከኛ ነው ይሄ መከላከያ አሁን ነዳጅ መስጠት አለባቸው በአግባቡ ይሄ ነዳጅ ማግኘት አለበት አይኖ ችግር የለውም አማራ ክልል በየቦታው ፋኖ ስላለበት ነዳጅ ችግር ያገጥማቸው እንግዲህ ፎቶሾፕ ነው ይሉታል ይሄ ወይ ደግሞ አይ አይደለም ባንዳ ነው ሰጣርጌ ነው የሚባለው ሰጣርጌ ባለፈው ጀራል የሆነው ያሰፋቸው ኮል ምክትልኩ ጨምሯል ወደ ሜጀር ነው ወደ ለፍተናጅ እኮ አድጓል እኮ ወደ ሜጀር መስለኛል ማን ሰጣርጌ የሚባለው እዛ አካባቢ ያለው የሱ ጦር ነው ይሄ የተመታው ማዕረግ በዚህ በደረበ ሰዓት በ3ኛ 4ኛ ቀን ነው የተመታው ጦር እና ጦሩን የሚያስመታ ማዕረግ ምን ያስጨመረ ሳትጨምር እኮ ይመታል እኮ በቃ ማስመታት ብቻ ከሆነ ጨመርክለት አልጨመርክለት ሰራዊት መመታቱ ካልቀረ ባትጨምርለት እና የእንትና ጦር ተመታ ሲባል ማዕረግ ቀነስ ቢል ችግር አልነበረው አሁን ከፍ አድርገዋል ማዕረግ ሰራዊት ግን አስጨረስከው ይሄን በፎቶ ደግሞ ትምህርት ቤቱ ያሳረፏቸው ረቧቸዋል ደክቧቸዋል በጣም ኤግዞስት አድርጓል በጣም ደክሟቸው እንደ ይታወቃሉ መኪናውን ከነሙሉ ሎጂስቲክስ ነው ያዙት ሙሉ ነው ያዙት ይሄን ውሸት ነው ይሄ በለጋሽ የድሮ እኮ ነው በቲዲኤፍ ከጁንታ ጋር የነበረ ጦርነት ነው ሊሉ ይችላል እነዚህ መላጣዎቹ እና አገና ምን ብሎ ይሄን ኤክስፕሌን ደግሞ ያደርጉላችሁ እንሰማለን ይሄ ድፍጥጥ አድርጎ ሰምተው እንዳልሰሙ ድፍጥጥ አድርጎት ነው የሚሄደው ልክ እንደ ኢቲቪ ማለት ነው ኢቲቪ ይሄ አይዘግበውም እኮ የሌላውን ነው የሚዘግበው አገር ቤት ያለው ሚዲያ አይዘግብም አገር ቤት ያለ የግል ሚዲያ የለም በዚህ ሰዓት የብልጽግና ሚዲያ ነው አባይ በሉት ምናምን በሉት በሙሉ የብልጽግና በሙሉ ስለ ጦርነት ጠቅላይ ሚኒስትሩ እንደዚህ ያሉ የመደመር መንግስት ያለ በነፃ የአብይ አህመድ መጽሐፍ ጽፍ ያለው ብሎ በሱ አልተጻፈም ብዙ ሰዎች ቀለዱበት ይሄ በጣም ጥሩ ከየት አሰባስቦ የተለያየ ዕውቀት ያላቸው በኢኮኖሚ በፖለቲካ በተለያየ ዕውቀት ያላቸው 10 ምናምን ሰዎች መንብሉ ነው ያጻፈው አሁን የነገሩ ሰዎች አሉ ያነበብ ይሄ ከአብይ አህመድ ሊወጣ አይችልም ማለት ያቋላ አቅሙ እኮ ይታወቃል አፍ ሲከፈት ምን አይነት አብይ ምን አይነት ከፓስተርነት ከመጽሐፍ ቅዱሳዊ ወይ ደግሞ የተራ ሰበካ አይነት ከዛ ውጭ ምን መናገር ይችላል አብይ አህመድ ሞራል ግንባታ ብሎ ዩቲዩብ እና ቲክቶክ ላይ ያያቸው እነሱ ከመደጋገም ውጭ ይሄ ሰብስታንቲቭ የሆነ ኮንተንት ያለው ይጽፋል ተብሎ ከአብይ አህመድ አይጠበቅም እነሱ ነው የሚያሳውቁለት የነዚህ ሚዲያዎች የመደመር መንግስት ይያሉ ዳኛቸው ይተነትናል ዘሪሁን ተሾመም ይተነትናል ዘሪሁን ተሾመ አሁን ትላንት ሲናገር የነበረ አይታችሁ እዚህ ሚዲያ ላይ ያቀረብንላችሁ አይታችኋል ሌላም አለ በጣም በነገራችን ላይ እንኳን ደህና መጣችሁ አፕሮቻቸው የፋኖ ዲሲፕሊን እንዴት እየታነጸ እንዳለ ተመልከቱ ዛሬ አመሻሽ ላይ የለቀቁት አዲስ ቪዲዮ አለ በሰልፍ ሲቀበሏቸውና አይዟችሁ ይያሉ ያበረታቱ ወደ ማረፊያቸው ወስዷቸው በሰላምታ እንደዚህ እንደ ወንድም እንደ ጓደኛ ሰላም ይሏቸው አይዟችሁ ወጣ ለመከላከያ ቆርጣችሁ አሳዩዋቸው እነዚህ ቪዲዮዎች ለመከላከያ ጓደኞቻቸው ላኩላቸው
ጦርነት አያስፈልግህም ተነጋገር በሉት። ጠቅላይ ሚኒስትራችሁን ተነጋገር በሉት። ብርሃኑ ጁላ አይሞትልህም፣ መሐመድ ተሰማ አይሞትልህም። አይዞ እየተባለ ያለው የድሃ ልጅ ነው። ጦርነት ይሄ ገና ቀይ ባህር የሚባለው ሳታስበው ነው። ይሄ ጢባ ጢባ እየተጫወተብህ ያለው ወንድምህ ነው። ፋኖ ነው። ይሄ እርስ በርስ እያዋጋ ያለው አብይ አህመድ የሚባል አገዛዝ አለ። አዲስ አበባ ገዢ አለ እና ንገሩት። ይሄ የቆረጣችሁ አክሰስ ላላቸው ላኩላቸው። ይሄ ወንድም እንደዚህ እየሆነ ነው። አማራ ክልል ያለው ውጊያ በፍጹም ውጊያ የለም እያለ የሚጫወትብህ ውጊያ አለ። ውጊያ የሚባል አለ። ከፍተኛ ውጊያ አለ። አሁን ውጊያ እንዳይከፈት እየተባለ ከትግራይ ጋር ከኤርትራ ጋር ውጊያ እንዳይከፈት የሚሉት ይሄ ውጊያ አይደለም። ይሄ ውጊያ አይደለም ወይ? ምን እንዴት ተብሎ ነው ይሄ መኪና ዝም ብሎ ጊፍት የሰጠው? ይሄ ሁላ መሳሪያ አለ ጊፍት የሰጠው? ይሄ ሁላ እንትን ከየት ነው የገዛው? ከአዘርባይጃን ነው የተገዛው? ከኢራን ነው የተገዛው ወይስ ከዱባይ ነው ለፋኖ የሰጠው? ይሄ በጦር መሳሪያ ይሄ ሁላ ወታደር ምን እያደረገ ነው? ምን እያደረገ ሙርከኛ ነው? ይሄ ሁሉ ጠቅላላ የኢትዮጵያ ልጆች የደሃ ልጆች ናቸው እነዚህ። እዚህ ውስጥ የጀነራል እገሌ የሚኒስትር እገሌ የርዕሰ መስተዳድሩ ልጆች ምናምን የሉ። እዚህ በሙሉ የት ናቸው? ሚኒማም ዩጋንዳ ምናምን ሩዋንዳ ምናምን ናቸው። ሚኒማም ወይ አሜሪካ ናቸው ወይ አውሮፓ ምናምን ናቸው ወይ ዱባይ ምናምን ናቸው ወይ ወደ ቱርክ ሄዷል ወይ ወደ እንግሊዝ አውሮፓ ሄዷል። ይሄ መሄጃ የሌለው ተው። ይሄ ስለዚህ ጉዳይ ተው የምንለው እና በርካታ 9 ሬዲዮ ትላልቅ ሬዲዮ መገናኛ ሬዲዮ አይኮም የሚባሉት አይኮም መገናኛ ሬዲዮ የአዛዦች ነው። አዛዦች ናቸው የሚይዙት። አዛዥ አይኮም ተያዘ ማለት ወይ ማርከዋል ወይ ገለዋል ማለት ነው። የሬዲዮ መገናኛ የአዛዦች ነው እና ስንት ነው የተደመሰሰው ሲባል ቁጥሩ በጣም አስደንጋጭ ነው። ዋጋ ስለሌለው ቁጥሩ እዚህ መጥቀስ ዋጋ ስለሌለው ነው። ምርኮኞች ግን አያችሁ 200 ምናምን ጉረኞች በዚህ ግንባር ብቻ 200 ምናምን ግንባር ስንት ኃይል ማለት ነው? ስንት ኃይል ነው? አሁን አንድ 200 ምናምን ስንት ኃይል መሆኑ ነው? እንዳለ በግንባር አካባቢ የነበረውን ሁሉም ሆኗል ማለት ነው። ወይ በህይወት አልተረፈም ወይ ተማርኳል ማለት ነው። ይሄ ሁላ ክላሽ እንኳን ወደ 500 ምናምን ነው የተማረከው በዚች ግንባር ብቻ 500 ምናምን። ይሄን ብርሃኑ ፊልድ ማርሻሉ ኧረ ተው እንደዚህ ሚዲያ የመከረው ሚዲያ የለም። ኧረ ተው የምትርቀው ነገር የለም። በነገራችን ላይ በ10% ነው እየተዋጋን ያለ ነው ሲል ለምንድን ነው በ10% አዋግተ በሙሉ አቅሙ አዋግተ ሰራዊትን አታድንም? ለምንድን ነው እየተጫወትክበት? ይሄን ሰራዊት ከመማረክ ለምን አታድነው? በሙሉ አቅም ድሮን አለ ቻለው። እንግዲህ ድሮን እኮ ልዋጋለት ነው ልንዋጋበት እኮ ነው የገዛ ነው መሳሪያ ልመርጥልህ ነው ቻለው ስለነበረ ምን ነው ለነዚህ የሚሆን እረፍት እንትና አጣ። ይሄን የሚታደግ ሚሳኤል አለኝ ተምዘግዛጊ አለኝ የተራራ ጦርነት ምናምን ብሎ ነገር የለም ምናምን የምትለው ለነዚህ ምን አለ ጊዜ እንዴት አድርገና ያጣሃቸው? እነዚህ በሰልፍ ፋኖ በሰልፍ እያሳየ ያለው እነዚህ ለምን አልታደካቸው? የአውሮፕላን ድጋፍ፣ የድሮን ድጋፍ፣ የሚግ ድጋፍ፣ የሚሳኤል ድጋፍ ለምን አላረክላቸው? በየቦታው አይዟቸው እያለ እያሰለፈ ያለው በ10% የምትለውን ቋንቋ ቶ እናስታውሳቸው። አንዳንዴ ከዚህ ጋር የሚሄድ ስለሆነ ነው። ከዚህ ጋር የሚሄድ ስለሆነ በነጋሽ ላይ በ10% ነው የምንዋጋው ያለበት ይሄ 2 ዓመት ከምናምን እኮ አማራ ክልል በ10% ነው ተዋጋው። ድሮን ተጠቀመ፣ 3 ሄሊኮፕተር ማረክን፣ ታንክ ማረክን፣ ጀነራል ገደልን እያለ የሌለ ድል እያጮኸ ወጣት መሰብሰብ አይቻልም። በነጋሽ ላይ አንድ ጉዳይ አለን። ይሄ አበባው ታደሰ እና ጥንቸሉ ስብሰባ አድርገው ነበር። የክልሉ ጸጥታ ሲገመግሙ አማራ በጣም ተረጋግቷል ይላል። በተለይ ደግሞ ወሎ በጣም ተረጋግቷል ይላል። ዛሬ ነው 6 hours ago ቅድም ስክሪንሾት የወሰድኩት አለ 6 hours ago ይሄ ይታያል። አምሃራ ፕሮስፐሪቲ ቬሪፋይድ ነው። ትክክለኛ ፔጃቸውን የአማራ ብልጽግና ነው። በወቅታዊ የሰላምና የጸጥታ ጉዳዮች ላይ የሚመክር መድረክ በኮምቦልቻ ከተማ ተካሂዷል። ኮምቦልቻ ናቸው ያሉት ዛሬ ሰዎቹ። የዛሬ 6 hours ago አሁን ስክሪንሾት የወሰድኩት ነው። መድረኩ
አሁናዊ የሰላምና የጸጥታ ሁኔታን የሚገመገምበት እንደሆነ ተገልጿል። በወሎ ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ በዕለቱ ተነስቷል። በጣም ሰላሙን ዘላቂና ምናምን እየሆነ ነው። በተለይ ደግሞ በወሎ ቀጠና እያለ ያለው ዛሬ ይሄ ሁላ ሰራዊት ወሎ ነው። ይሄ ወሎ ነው። ይሄው ቀደም ብዬ ያሳየኋችሁ ይሄን ሁላ እየሆነ ያለው አበባውና የክልሉ ርዕሰ መስተዳድር ኮምቦልቻ እየገመገሙ በተለይ ደግሞ ወሎ አካባቢ በጣም ሁሉ አስተማማኝ ነው ይላል። ያው ጎንደር ስለማይነገር የጎጃም ነገር ስለማይነገር የዘመነ ግንባር ስለማይነገር ነው። ወሎ ሰላም ነው ባለበት ቀን በእለቱ ኮምቦልቻ እየተወያየው ነው እያለ እንኳን አበባው መቼም ሂዘ ሚሊተሪ አይደል ትልቅ ሚሊተሪ ሲኒየር ሚሊተሪ ኮማንደር ነውና ዌል ኢንፎርምድ ነው ብዬ አስባለሁ። በየደቂቃው በየቀኑ በየሰዓቱ ያለው ኮሚኒኬት ይደረጋል። ወሎ እንደዚህ ተጠቃ፣ 12ኛ ክፍለ ጦር ተጠቃች፣ 61ኛ ክፍለ ጦር ተጠቃ፣ የሰጥ አርጌ ምናምን ባለፈው ጀነራል ምናምን የተሰጠው ማዕረግ ያሰፋ ቸኮል ተጠቃ እየተባለ እዛው ነው አፍንጫው ሰው ነው እየተጠቃ ያለው። እንዴት ነው ይሄ እንደዚህ እንዲህ ብሎ ሊናገር የሚችለው? ገና ብዙ ጥረት የሚያስፈልገው ነው። ችግራችን ያው እንቀርፈዋለን ምናምን ብሎ እንኳን ዲፕሎማቲክ የሆነ ቋንቋ እንኳን አይጠቀም። በተለይ በወሎ በጣም አስተማማኝ እየሆነ ነው ብሎ ይሄን በእለቱ ዛሬ በተለይ በወሎ ሰላም ነው ብሎ ዜና ይሰራል። አማራ ብልጽግና እንደዚህ ነው መበልጸግ፣ እንደዚህ ነው መዋሸት። እንዲሁ ከሚዲያ ታበልጣለህ። የድሮ ሞኖፖሊ የሚዲያ ሞኖፖሊ አንድ ለእናቱ ኢቲቪ ወይ አዲስ ዘመን በነበረበት ድሮ በዛ የሚያስብ ትውልድ አለ ብሎ ያስባል። አሁን ሌላ ጊዜ እኮ ነው ያለነው። በጣም ጊዜው እኮ ተለውጧል እኮ በግራና በቀኝ። እንዲያውም እዚህ ላይ ለተመልካቾች ስለማይመጥን ነው እንትኖችን ማናቀርብላችሁ፣ ስለማይመጥን ነው። ይሄ አጠቃላይ ሶሻል ሚዲያም ስለምታዩት ነው። ለተመልካቾች በሚመጥ መልኩ ነው መርጠ ወደ እናንተ የምናደርሰው። ሌላው ስለማያስፈልግ ነው። እና አበባው ታደሰ ጀነራል ነው። ብርሃኑ ጁላ አንተ ሰራዊት እኮ አለቀ እኮ። ሰጥ አድርገህ የሚባለው ጀነራል እኮ ማዕረግ ሰጠነው እኮ ሰራዊቱን አስበላው። አሰፋ ቸኮል እየጠረጠሩት ነበር ባለፈው ከፋኖ ጋር ግንኙነት አለ እያሉ አሁን ያባሩታል። የሰማነው ነው ዛሬ የሰማሁት ነው። ከመከላከያ አሰፋ ቸኮል ያባሩታል። ያሰፋ ቸኮል ግንባር ነው ይሄ የተመታው። አሁን ባለፈው ወርቅ የተሸለመ ተብሎ አፋር አሰብ ይገባል ተብሎ ማዕረግ ሰጥተውት ሰራዊቱን እንዲህ ብሎ በአንድ ቀን አስበልቶ ሰጥ አድርጌ ነው የሚቀጣው ወይስ አሰፋ ቸኮል ነው የሚቀጣው አናውቅም። ግን አሰፋ ቸኮል ታርጌት ተደርጓል። በአዲስ አበባ የምንሰባው ጉዳይ ይሆናል። መርሲለስ ነው አብይ እንደዚህ አይነት ላይ መርሲለስ ነው። ምንም እንትን የሚደረግ ነገር የለም። ግን ሲጠረጥሩት ነበር ባለፈው። ሰውዬ ደግሞ እንኳን ፋኖን ሊረዳ አይረዳም። ፋኖ እኔ ልንገራችሁ አይረዳም። ቢረዳ ጥሩ ነበር። ግን አይረዳም። ግን ሰውየው በአዴ ስለነበረ በጣም ከባድ ዲሳትስፋክሽን ስላለበት የሆነ ተስፋ የመቁረጥ ስላለበት እና አካባቢ እየተደበደበ ምናምን ስለሚል በውስጥ ለውስጥ እየደገፈ ነው እያሉ ያሙታል። ከአዲስ አበባ ያለው እንትን አሁን አበባው ብርሃኑን ያማዋል። ብርሃኑ ለጃልማሮ ጥይት ያቀብላል። በሌሎች በታች ያሉ ሰዎች ሆኖ ያቀብላል። እውነት ነው ያቀብል ነበር የሆነ ጊዜ። አሁን አያቀብልም ይመስለኛል። አሁን ያቀብል ነበር። ምን ችግር የለው። የዓላማ ግንኙነት ነበራቸው የሆነ ጊዜ። አሁን ዘንድሮ በዚህ 2 ዓመት ያቀብላል አያቀብልም አላውቅም። ግን ያቀብል ነበር በሱ መዋቅር። ምን ጥርጥር አለው? እና አበባው ያውቃሉ። ይሄ የምናገር በነገራችን ላይ የአማራ ተወላጅ ጀነራሎች የሚያውቁት ነው ማወራው። ይሄ ዝም ብሎ የሚደበቅ ነገር አይደለም። 1 ሚሊዮን ጥይት አምጣ ተብሎ ሽመልስ አብዲሳ ቆጥሮ 1 ሚሊዮን ጥይት ሰጥቷል። 1 ሚሊዮን ጥይት እንዴ! 1 ሚሊዮን እኮ እንደ ጤፍ እንደመቁጠር በሉት። 1 ሚሊዮን ይሄን አምጣ ሲባል አምጥቷል። 2 ኩንታል ብር የሆነ ቦታ ላይ አስቀምጥልን ሲባል ያስቀምጣል። 2 ኩንታል ብር በ100 ወይ 200 ስንት ይሆናል? ስንት ሚሊዮን ይሆናል? 50 ሚሊዮን ይሆናል? 100 ሚሊዮን አላውቅም። ያቀብላል። እንትና ሲጠየቅ እንደዛ ነው የሚያደርገው። የህልውና ጉዳይም ነው። ሽመልስ አብዲሳ እኮ ህይወት አለው፣ ቤተሰብ አለው፣ ምናምን አለው። እና አጣብቅኝ ሁኔታ ውስጥ ሲገባ ሽሜ እንደዚህ አይነት ብር እንፈልጋለን፣ እዚህ ባንክ ላይ በር ላይ አስቀምጠህልን ሂድ ነው የሚባለው። አለቀ። እነዚህም አሰፋ ቸኮልም በዚህ ነው እነሱ ስለሚያደርጉት እነዚህም እኮ እያደረጉ ይሆናሉ ብሎ ጥርጣሬ ያለ አማራ ክልል ያለው ደግሞ ክልላቸው ህዝባቸው የተጨፈጨፈ እየጨፈጨፉ ሲያዩ መቼ ነው እኛ ከእንቅልፋችን የምንነሳ ምን ባን ነው እያሉ እነሱም ሳይወዱ እያለቀሱ ነው ጦርነቱ የሚመሩት። 7 ዓመት በየቦታው ቦታ እየቀያየሩ ህዝባቸውን ሲፈጁ አይተናቸዋል። ለማንኛውም ይሄ የአበባው
ቀልድና ቻለው ሲሉ የነበሩ ቻለው እና በ10% ነው እየተዋጋን ያለ ነው ሲባል እንደዛ እንዳልሆነ አሳይቷል። በ10% የምትዋጋው እንትን የለም የህዝብ ጥያቄ ሆኗል ብሎ ገዱ አንዳርጋቸው ሲነግራችሁ ምን ማለት ነው? ትላንት እኮ የኛ ሰው ነበር እኮ ትላንት የኛ ሰው ነበር። እውነት ነው ገዱ የእናንተ ሰው ነበር፣ የብልጽግና ሰው ነበር። መጀመሪያ የማይሳሳት የለም። እኛም ወደንም ጠላንም በቃ እረፍት ያስፈልጓል የትግራይ ህዝብ። የትግራይ የበላይነት የሚባለው ነገር ከዚህ በኋላ አይነሳም። አብይ የኦህዴድ ምርጫ ነው ኦኬ ከመረጣችሁ ይሁን ፕላስ ኢህአዴግ ካልፈረሰ ኢህአዴግ ጥሩ ሄዶ በቃ እየመከሩ ምናምን አገሪቱን ያው ከኃይለ ማርያም የተሻለ ሊሆን ይችላል ወጣት ነው ምናምን ብሎ ብዙ ሰው ያምን ነበር። እኔ ጭምር አምን ነበር። የህዝቡ ጥያቄ ከሆነ የኦህዴድ ጥያቄ ከሆነ ይሁን በሚል ማለት ነው። ግን በሰውየው ችግር እንዳለበት እያወቅን ማለት ቢያንስ ግን በዚህ በአማካሪዎች ታግዞ ይሄዳል በሚል አጠገቡ ሆኖ አብይ ብሩህ አእምሮ ያለው ነው ብሪሊያንት ነው እያሉ እያገዙት የመጡት ቲም እገሌ የነበሩ ሰዎች በኋላ ላፍ እየተቀነሱ ብቻው ቀረ አይደል? ብቻው ቀረ። በኋላ አሳዛኝ የሚባለውና ብዙ ኢንቨስቲጌሽን ብዙ የምርምር የሚያስፈልገው ሁሉም ጥሎት የሄደ መንግስት ሳር ቀጠሉ ዓለም በሙሉ ኢትዮጵያን በሙሉ የተገነዘቡት አብይ አህመድ የሱ ስብዕና የሱ አጠቃላይ ያስተዳደረ ዘይቤው ጌታቸው የሚለው የማወናበር የማጭበርበር ነው የሚለው ሁሉም ከተነቃበት በኋላ በተለይ ከትግራይ አኩርፈናል ብሎ ሄዶ ቦታ ስጠን እሺ ጌታ እያሉ እሱ ቤት ማንኳኳት የጀመሩት እነሱ እንዴት ቻሉት? እኛ ያልታየን እነሱ ትላንት ያልታያቸው ዛሬ ምን ታያቸው? ትላንት ያልበራላቸው ትላንት አብይ አህመድ እንደዚህ አይነት ሰው ነው ብለው ሲነግሩን የነበሩ ሰዎች ከትግራይ ፖለቲካ ጋር ልዩነት ስለተፈጠረ ትግል ልዩነት ይፈጥራል። በተለይ አንሳክሰስፉል የሆነ ጉዞ ሲደረግ ብዙ ነገር እንደዚህ ይደረጋል። ወደ ግራ ወደ ቀኝ ነው የሚሄደው። ትግል ሁሌ ቀጥ ብሎ የሚሄድ በጣም ጥቂቶች ናቸው። እንደና አበይ ስብሃት የመሳሰሉ በቃ እስከ ከወጣትነት እስከ እርጅናቸው አንድ ፓርቲ ይዘው ይሄዱ እንደነመለስ የመሳሰሉ አንድ ፓርቲ አውቀው ይሄዱ እንደነስዩም እድለኞች ናቸው እነዚህ። ሌላው እንዲህ ያለ መሄድ አለ፣ መውደቅ አለ፣ መነሳት አለ፣ ምናምን መውጣት አለ፣ ኤግዚት ማድረግ አለ፣ እንደገና አዲስ ጆይን ማድረግ አለ። እንደዚህ ትግል እንደዛ ነው። ከትላንት ወዲያ ስናነሳው ነበር። ኢህአፓ እንዴት ነው ሄደው? ኢህአፓ ትልቅ ፓርቲ ነበር አይደል በኢትዮጵያ ታሪክ። ዛሬ ኢህአፓ አለው ብሎ የመጣው ምንድን ነው? ታሪክ ስላለው ነው። ሌጋሲ ያለ የድሮ ነገር አለኝ ብሎ ነው። የት ነው ሄዱት? ኢህአፓ ሲፈርስ ወዴት ነው ሄዱት? ወደ ደርግ፣ አውሮፓ፣ አሜሪካ ወደ ትግል ገቡ። ህወሓት ጋር ሄደው እነ ብአዴን እና አዲሱ እነ በረከት እነ ህላዊ ወደ ብአዴን ገቡ። ከዛ እነሱ ታግለው መጡ። ትግል እንደዛ ነው። አሁን የነጌታቸው ምናምን የምንለው ዝም ብሎ ከትግራይ ጋር እንትን አድርገው እኔ በቃ ከቲፒኤልኤፍ ጋር መቀጠል አልፈልግም ሪዛን አድርጌ ወይ መቀሌ ዩኒቨርሲቲ አስተምራለሁ ሌላ ህይወት ውስጥ እገባለሁ ወይ ሌላ ፓርቲ እዚህ አቋቁማለሁ ብሎ መውጣት ኖርማል ነው። ይሄ አድርገውታል፣ ሌሎችም አድርገውታል። ይሄን ሳያደርጉ ትላንት አብይ አህመድ ማለት እንደዚህ ነው ብሎ የትግራይ ጦርነት ትግራይ ህዝብ 7 ሚሊዮን በሉ 8 ሚሊዮን 6 ሚሊዮን በሉ ሚዲያ ላይ መጥቶ ጦርነት ሲቀሰቅስ አልነበረም። ሲቀሰቅሱ የነበሩት ጀነራል እገሌ ነኝ፣ ጌታቸው ረዳ ነኝ፣ ጻድቃን እገሌ ነኝ የሚል ሚዲያ እየተሰጠው ስለ ኢትዮጵያ መንግስት ምንነት ስለዚህ ጦርነት ምን አይነት ጦርነት ውስጥ እንደገባን ሲተነትኑ የነበሩ ሰዎች ናቸው። ፋናን ትግራይ ቲቪና ድምጽ ወያኔ ቀርበው በየቀኑ አጀንዳ ሰጥተው የሚሄዱ ሰዎች ናቸው እነዚህ። ማን ነው እንደዛ ያላቸው? ሂሳብ ታወራ። እኛ እንጦጦ ደርሰን መቼም አንመለስም። ጅግጅጋ ሄደም ሰውየውን እንይዘዋለን፣ ሲኦል ገብተንም ሰውየውን እንይዘዋለን ሲባል የነበረው የትግራይ ህዝብ አይደለም ጌታቸው ነው። ይሄ ትግል ግን ወንቢያፎ የትግራይ ህዝብ ሲታገል ስለነበረ ነው ሲናገረው የነበረው። አብይ የፖለቲካ ድንክ ነው ሲል የነበረው ደብረጽዮን አይደለም። ጌታቸው ሲናገር የነበረው ግን ኢቭን ኦን ቢሃፍ ኦፍ ደብረጽዮንም ቢሃፍ ኦፍ ቲፒኤልኤፍም ቲዲኤፍም የትግራይ ህዝብም ነው ታጋይ ስለነበረ የትግራይ አፍ ስለነበረ ነው። ወጣ ሲል ብዙ ሰው ያስደነገጠ ምንድን ነው? ወጣ ሲል እንዴት እዚህ ድረስ ይዘቅጣል ነው። ብዙ ሰዎች ሄደዋል እኮ ጌታቸው ብቻ ነው ወደ አዲስ አበባ ሄደው። ጌታቸው ብቻ አይደለም በርካቶች ሄደዋል እኮ የት እንዳሉ አይታወቁም። ጸጥ ብሎ መቀለም አሉ፣ አሜሪካም ይመጡ አሉ፣ አዲስ አበባ ማለት ጸጥ ብሎ ስለነሱ አጀንዳ አይደረግም። ስለዚህ ይሄ ወደ በትግል ጊዜ የኛ እኮ ነው እንትና እኮ የኛ እኮ ነው
እንትና እኮ የኛ ነበር አሁን ገዱ እኮ ምናምን ይመስላል ገዱ እኮ የኛ ነበርክና ገዱ ለምን ትክደናለህ የሚሉት አው ተሳስቼ ነበር አሁን ከዛሬ በኋላ ግን ከዚህ መንግስት ጋር አልሄድም ነው ያለው በቃ ቻው ብሎ ነው የወጣው በተአምር ነው የወጣው ትላንት እኮ አሁን እሱ መንግስት ነበር እኮ ይወቅሰው ብርሃኑ ጁላ ከኛ ጋር ነበርክ እኮ ሲል ከኛ ዝም ብለ ባሪያ ሆነ በእኛ ባርነት ውስጥ ዝም ብለ የማቀቅ እየደገፍከን ሄድ ነው እያሉት ነው ነበር እነሱ አይደረግም ነው መጀመሪያ ብዙ ሰው ይሳሳታል እየታረመ ይሄዳል ሰውየው ባዶ አሁን ይሄ ኖርማል መጀመሪያ የተሳሰሱ ሰውየው ከተነቃበት በኋላ ገሸሽ ብሎ መረጥ ናቹራል ነው ናቹራል ያልሆነ ምንድነው ዓለም በሙሉ ከነቃበት በኋላ ዓለም በሙሉ ከተጸየፈው በኋላ ከዚህ በኋላ እኔ ከህወሓት ወጥቻለሁና እቀፈኝ ስልጣን ስጠኝ ብሎ የትላንትናው ስብዕና በሙሉ ሰውየውን ዲስክራይብ ያደረገበት አንደበቱ ሸጦ በቃ ያንተ አገልጋይ ሆናለሁ ሲል ይሄ ምርምር ያስፈልጋል ሌላ ግን ከብርሃኑ ጋር ስለሚሄድ ነው 10% ነው ስትለው 10% አይባልም ብለናል እዚህ ሚዲያ ተናግረናል 10% ህዝብ እየናከ ነው ህዝባዊ ትግል ከሆነ በ10% አይደለ 100% ሄዳ ታሸንፈው ቲፒካል ቴክስቡክ ኤግዛምፕል የትግራይ ህዝብ ነው የትግራይ ህዝብ ምን አደረጉት አሰባሰብ ኃይሎች አሰባሰብ በሙሉ ግባሉት ኤርትራን አስገቡ በቃ በደንብ ባልው የኤርትራ ሚዲያ በሉት የውጭ ዲያስፖራውን በሉት የአማራ ኃይሎችን በሉት ኢሳትን በሉት 360 በሉት ምናምን ይሄ ምድረ መላጣው ገጣባውን በሙሉ አስገባው ኢቲቪ እና ምናምን ይሄ ቀይ መስመር የሚባሉ ጦርነት ቀስቃሽ በሙሉ አደረጉ ቻሉት እንዴ አልቻሉትም እኮ አልቻሉት አንድ ለእናቱ አንድ ትንሽ የሚዲያ እዚህ ያቋቁመን ነው ቢያንስ እንኳን በሚዲያ አካባቢ ያለው ትንሽ ፌር የሆነ ባላንስ እንኳን ባይደረግም ቢያንስ ሰው ምን አሉ ጆንታዎች ምን አሉ እየተባለ የሚደመጥ ሚዲያ ነበር እንደዛ ነው ትግል ሌላ ወደ ቀጣይ ጉዳያችን እንለፍ የጅብ ቆዳ የአብይ ጉዳይ ስለዛሬ ከዛሬ ጋር ስለሚሄድ የጅብ ቆዳ ይሄን አስቡና የጅብ ቆዳ ብለው ያሉ ሰዎች አሉ ጥንቆላ እምነት ነው አንዳንዱ እምነት ነው ዝም ብሎ የጥንቆላ ጉዳይ ለአብይ አህመድም እምነት ነው ናይጄሪያ ጥንቆላ እምነት ነው ናይጄሪያ ሙቪ ተመልከቱ የናይጄሪያ ቲክቶክ ላይ ወይ ሙቪ የናይጄሪያ ሙቪዎች ድሮ አይ ነበር በጥንቆላ ምናምን አካባቢ ያላቸው በጣም እምነት ሰፊ ነው ያምናሉ ኢትዮጵያም በተለይ በገጠሩ አካባቢ ያምናል በጥንቆላ ያምናል እንገሌ እኮ ጠንቋይ ነው ይባላል ማን ነው የአዳማው ሰው ይያላል አሉ አይደል ያንጓለለ የሚባለው የሆነ ዶክመንተሪ ተሰርቶ ነበር በኢቲቪ በጣም ብዙ ታዋቂ አትሌቶችም ዘፋኞችም ምናምን የተጫወተባቸው አንዳንዶችም ወልዶላቸዋል በእነሱ ወልዷል ልጅ ወልዷል ያንጓለለ ዛሬ እኮ ዱባይ ይታያሉ አሁን ከሰዓት አሁን ከደቂቃዎች በኋላ እዚህ ይመጣሉ አዳማ ቁጭ ይላሉ እዚህ ናዝሬት ይያሉ እንትን የሚያደርጓቸው ማለት የምድረ አትሌቱ ታዋቂ ስም ላለመጥቀስ ነው አይደል ስለሚደብር ነው እኔ 10,000 ሪከርድ በጥሳለሁ ይሄ ሰው ከተነቆለልኝ ማአት ወርቅ አምጣ ይባላል ብር አምጣ ይባላል እንደዛ አትሌቶች ሄጄ ሄልሲንኪ ማሸነፈው አባባ እንትና ያንጓለለ ከመረቀኝ ያሸንፋል ብሎ የሚያስብ ጭንቅላት ሁላ ተሰርቶ ኢሊት የሚባሉ እኮ አትሌቶች እኮ ኢሊት ናቸው አይደል ቢያንስ ፓብሊክ ፊገር ናቸው አማካሪ ምናምን ይኖራቸዋል አረ በጥንቆላ አንተ ማሸነፍ አትችልም በጥንቆላ ድምጽሽ ጥሩ ድምጽ መረዋ ሆኖ ድምጽሽ ቫይራል ዘፈንሽ ቫይራል ይሄድልሻል ብሎ አይታሰብም በጥንቆላ ግን ይሄ ምንለው አብይ አህመድ የጅብ ቆዳ ለብሰው ጥይታይ እንትና ያረግብንም ብለው ሲል ምን ለሰከንድ አስቡት ያቺ ፓስተሯ ያዝናት እጅ ከፈንጂ ያዝናት ፓስተሯ ብደውል እኮ ስልክ አላነሳሽኝ ያላት ሴትዮ ከዛስ ምንድን ያለችው ዝንዬ አልጋ ስር እባብ አለ ዘንዶ አለ የተጋደበ ዘንዶ ጣራ አርጋቸው ያንዳንዱ ዘንዬ እንዳትነግራት አጠገብ ያሉ ሰዎች በሙሉ በጥሳቸው አባራቸው ከለማ በላይ ጓደኛ የለም ሰው የለም ስትለው የነበረ ዝንዬ አልጋ ለይተው ነው እንደሚኖሩት ለየብቻ አልጋ ነው ያላቸው ዝንዬ እንዲ ዞር ብሎ እባብ አለ የለም ብሎ እንዴት አየው በቃ እሺ መርሐባ እሺ ያለ የድምጽ አላለ ይሄ እንትን ይያለው እሷ እየሰከረች ስትሄድ እሱ ማብሮ ነው የሰከረው ጥንቆላ አይደለም ይሄ ጥንቆላ ነው የጅብ ቆዳ ምናምን የምትለው ራስ ቤት ውስጥ ጠንቋይ የቀለብ መስዋዕትነት በግንባሩ መስዋዕትነት እየከፈለ ያለውን
ጠንቋይ እንትን ቀልበው እየቀለበ እኛ ጠንቋይን ቀልበም ለጥንቆላ ጅብ እንትን አድርገው የሚሄዱ ጥይት አይበሳብንም ጥይት አይገለንም ብሎ የሚያስቡ እነሱ መሀይማን ናቸው ምናምን ይላል። ጠቅላይ ሚኒስትር የሀገር መሀይም አይደል እንዴ? ወደሉ መሀይም የሀገር ጠቅላይ ሚኒስትር አይደል እንዴ? ማን አለ በኢትዮጵያ በዚህ ደረጃ ፓስተር ጅባ እንትን ዘንዶ አለ ዝንያ አልጋ ስር ፈትሽ አትለው ምን ማለት ነው? ከዚህ በላይ ያለው ወይ የሚገናኝ ነው ጉዳይ። ይሄ ምን የሚገናኝበት ምክንያት ይሄ ማን ነው የሚባለው? ትልቁ ሰውዬ ክርስቲያን ሆናችሁ በስመ አብ ብላችሁ ታኩሱ፣ ሙስሊም ሆናችሁ ቢስሚላህ ብላችሁ ታኩሱ፣ ከዛ አጋንንቱ ዘሎ ይጠፋል። አጋንንት የተባለው TDF ነው እና አጋንንት በስመ አብ ስትለው በቃ ሄዶ ይጠፋል። እንደዚህ ብሎ የሚያስብ አንዳንድ ነገር አለን እኮ አብረን ነው ከአብይ ጋር የአብይና ካሳዬ ጨምር አይደለም ታርጌታችን እዚህ ጉዳይ አርስታችን እሱ አይደለም። ሰውየው የአማራ ኃይሎችን ለማብጠልጠል የሄደበት ርቀት ነው። ርቀት መጀመሪያ ጥይታችሁን ስትተኩሱ ክርስቲያን የሆናችሁ በስመ አብ ወልድ ብላችሁ ተኩሱ፣ እስላም የሆናችሁ ብስሚላህ ብላችሁ ተኩሱ። እነዚህ አጋንንቶች ፊታችሁ አይቆሙም። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ያደርግላቸዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። እንዴት አደሩ? በቀደም ክፍክሽን ያለኝ ሃሌሉያ መንፈስ ቅዱስ እናመሰግንሃለን። በቃ ይኸው በዝምዬ ቢሮ ፍተሽ አድርግ። ፈትሽ በደንብ ፈትሽ። እዛ ጋር የተሰወረ የተጋደመ እባብ አለ። ፈትሽ። እግዚአብሔር ደግሞ አሳልፎ ይሰጥሃል። ፈትሽ። ኢየሱስ ጌታ ነው። ኢየሱስ ዝም ብዬ አልልህም። 2 ዓመት ከምናምን ዝም ብዬ አጭቄ ነው ያለሁት። አሁን ግን ፈትሽ። እግዚአብሔር በግልጽ ነገሮች ሁሉ አሳልፎ ይሰጣል። በጣም ጥሩ ነገር አይደለም። ዝም ብለህ ለምን እርሷን ሳታውጣ ፈትሽ። እግዚአብሔር አሳልፎ የሚሰጥ ነገር አለ። በቅንነት በየዋህነት እግዚአብሔርን በመፍራት የእግዚአብሔር ሰዎች ናቸው ብላችሁ በቃ ነገሯን ልቧን ሁሉ በከፈተችው ነገር እየተሽለኮለከ ያለውን እባብ ትይዘዋለህ። ይሉኝታ እንዳይዝ ከለማ ወዲያ ይኸውልህ ማንም የለም ላንተ ልንገርህ። ምንድን ነው የምነግርህ? ኢየሱስ ያድናል። ፈትሽ ትችል በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋግረው። በጣም ከፍተኛ ጥፋት እየጠፋ ነው። ይሄ በእውነት በወቅቱ AI የሚባል ቋንቋ አልነበረም እንጂ AI እኮ ነው ያብይ እኮ አይደለም ይል ነበር አዳሜ። ግን በዛ ሰዓት AI ምናምን ጨዋታ አልነበረ። ጥሩ ነገር ፈትሽ ከዚህ በኋላ ቀልድ ነገር እየተበላሸ ነው። ከለማ ወዲያ ሰው የለህም አጠገብ በሙሉ ፈትሽ ጠራርጋቸው ነው ያለችው። እና በቃ እንጸልያ ነው ይሄ ጸሎት ነው እንጸልያ ነው ያላት እሱ። ይሄ ጸሎት ነው ሃሌሉያ ምናምን ጀመረች። አጠቃላይ ቤተ መንግስቱን ፈትሻለች ጠራርጋቸው አለች። እና በሱ ቤት ደግሞ ምን ዞር ብሎ መጥቶ የጅብ ቆዳ አድርገው ለምንድን ነው ስትሏቸው ጥይት አይበሳውም ጥይት አይመታንም አሉ። ጅሎች ናቸው እኮ እነዚህ ይላል። እና እባቡ ተገኘ። በእባብ የሚያምን በጥንቆላ የሚያምን ጠቅላይ ሚኒስትር ተቀምጦ አዲስ አበባ በፓርላማ ቂቃርጎ ተወክሲሎ ለብሶ ፊት ለፊት 560 ምናምን 540 ነው የፓርላማ ሰዎችን አስቀምጦ ሲናገር የነበረ ሰው ያለ ማፈር አይደል እንዴ? የኢትዮጵያውን ማፈር አይደል እንዴ?